ካቾች እንደምታዩት ነው ባላችሁት መሰረት እሱ ለማጋዝ ማን ነው ለመምካር ቁጭ ብለናል እናንተ ባላችሁት መሰረት እንኳን ደህና መጣ ኮሜዲ በማሰራት ጥሩ ነው የእግዚአብሔር ስም ግን አይጥራ እሱ ነብይ አይደለም ባላችሁት መሰረት እንዲል አድርገን ያወራን ያለ ትላንት ማታ ማለት ነው ሰማይ ሄጄ ያንተ ቤት አይቼ መጥቻለሁ ግን ምንድነው ወተን ነው ማለት ትላንት ነው ይሄን እንደው ጧት ከመደወሉ በፊት የዛሬ ስለመጣ ብዬ ትቼ መጥቻለሁና በሰማይ ላይ ምንም ቤት ያልተሰራም ላንተ እንዴት በቃ ሰይጣን አንተን በሆነ ባልሆነ ያስመጣ ያስፈሳል በአፍ ነው የሚያስፈሳል በሌላ ሰው በአፍ ያስፈሳል ነው እኔ አይኔ ስለተከፈተ ነው የሚያየው አሞራው አሁን እግዚአብሔር ይቅር በለኝ ብለን ሳግባ ኦዲየንስ ምን አለ አንተ ኮሜዲን በእግዚአብሔር ጋር አትቀልድ በክብር በሆነ ቅዱስ በሆነ እንትን አትተላለፍ ለዛ አሞራው ይሄ ልጅ አስተምሩት ይሄ ልጅ ጋጽጽዋሉ እኛ መጋጽጽ ሳይሆን እንደ ወንድማው ምክር በእኛ ሙያ ውስጥ ለማዝናናት ና አንተ ደግሞ ምንድነው ችግሬ መንካት የሌለብን ነክታል እግዚአብሔር በመረቱ በቸርነቱ ምሮሃል ያ ማለት መንግስተ ሰማያት ተገባለ ማለት አይደለም ጋናም ይጠብቃል ማለት ነው ቃሉን ተሳፋት ህዝብ አስቀይም ብሎ አንተን የሚያደርግ በርግጥ ጭንቅላት ችግር ያለብን እናቃለን ግን ጭንቅላት እንደ ሰው ይመለስ እንርዳ ያለ ነው አለ ጭንቅላት ሰማይበት መዘጋጃ ኮሎን ቆመ አፈርበት ምንጣፍ ተነጠፈ ምናም ብለ አትዘባርቅ ቆይ በሰማይ ፎቅ አንተ አሁን ደግሜ ይላል ሁለት ኳሊቲ ያለ እንዳለ ታምናለህ መለሰ በሰማይ ፎቅ እንዳለ ታምናለህ በሰማይ እንደዚህ ምድራዊ ያለ ፎቅ እንዳለ ታምናለህ አንተ እዛ የሆነ ጨለማ ዓለም ውስጥ ቁጭ ብለ የምታየው ነገር እኔ ታውቃለህ በቃ አታውቅም ለዛ እኮ ነው እኔ ባለፈው ለአንተ ሁለት አይን ይሄ ብቻ ነው ያለው ገባ የውስጥ አይኔ ምንድነው እውር ነው የለም ለዛ ነው ያ አይን ቢከፈት ኖሮ ታያለ ለዛ እኮ ነው ብዙ ተበድለሃል እኔ በጣም አንድ ነገር ታዘብኩ ሰይጣን ታዘብኩ ሰይጣን ሲራ ሲፈታ እረሳ ያስፈሳል አለ አንተ ነሽ ምንላ አሁን ምንድነው ይሄ ምንድነው ድንጋይ ነው ድንጋይ ነው አይደል ድንጋይ ነው ይሄ አሁን አንተ ከመናገር ይሄ ባወራው ይሄ ይሰማል ለኔ አንተ ማለት ይሄ ነው ይሄ ድንጋይ አይደል ይሄ እስኪ አናግረውና ይስማ እስኪ ጠይቅ አንተን ማምኔ አንደኛ አይምሮ ችግር ያለብህ ሁለተኛ ልቦናም ወለ ፈርሷል ያንተ ልቦና ሶስተኛ ደግሞ አታገናዝብም አታዳምጥ ቆንጆ ኳሊቲክ ምንድነው አታገናዝብም አታዳምጥ አንተ አሁን እኔ ነብይ ነኝ ስላልከው ስትፈልግ ምንድነው የሚያቃጥል አሁን ከነብይ ጋር ምንድነው አንተ ችግር ያለው ስትፈልግ ይኸውልህ ስቶቭ ላይ ቁጭ ብለህ ተቃጠል ስትፈልግ በከሰል ማንደጃ ተቃጠል ምንድነው እኔ የሚያቃጥል አሁን እኔ ነብይ ነኝ ስለ አንተ ምንድነው እንደዚህ አይኔን እንደዚህ መጥቶ የሚወጣው አንተ እጁ ሰብስብ ስሜቱ አትብላ ነብይ አንተ ነህ የሾመው እሱን አንተ ነብይ አይደለም እኔ ስለተመረጥኩ እኮ ነው አንተ ነብይ አይደለም አንተ እንዳው ምን ልበል በቃ አንተ ምንም አይደለም ስለዚህ አንተ አካሌ ፍረስ እሱ አካሌ አንተን ማን ነው አልቀባም አንተ ካሁን በትንሹ ነው እኔ ነገርኩት እኔ አሁን ከዚህ በፊትም ብዙ የሆነ ነገር አለ አሁን እኔ መብረቅ በእጅ ጨብጫለሁ ታምናለህ አታምንም መብረቅ በእጅ ጨብጫለሁ አረጋታው እንደው የእውነት ነው የእውነት ያመሰግናል መብረቅ ጨባጥክ መብረቅ ይቀጥታ አረ እንዳለ ጨብጥ ምን ተሰብስቦ መጣ ባሽታ እንትን ይጠብጥ ለላ ጨብጣው ለላ ምን ይደረግ አሁን መብረቅ ስንት እግር እንዳለ ታውቃለህ አታውቅም መብረቅ እግር አለው አሁን መብረቅ 6 እግር አለው ፍየል ነው መስለው ሰይጣን ግን ምን አይነት ስራፋት ነው ጎመን ይበላል እውነት ነው ማለት ማን ይበላል ጎመን ይበላል መብረቅ የእውነት ነው ማለት 1994 ላይ እንግዲያው መብረቅ ላይ ተገረመክ አይደለም ቁራ ቀጥታ አሞራ እስከ ቤት ድረስ እኔ ያለውበት ቦታ ላይ 40 ምንጭ ላይ ነው ምን መግባል ቀጥታ ስጋ አምጥቷል በፌስታል ቁራ ነው ታምራት የእግዚአብሔርን ስም የጠሩ በከንቱ ማውራት ብልጥነት ነው እግዚአብሔር ስም የጠሩ መዳፈር ብልጥነት ነው እንደዚህ ብልጥነት ነው ሞኝ ለአንተ ከሞኝም ሞኝ አንዳንተ እኮ ሞኝ ብልጥ ባይዘው አንተ ከሞኝም በታች ሆነ የሞኝ ነው ለኤልያስ ለምሳሌ ማንም ተነስቶ ነብይ ስላለ ቁራ ጨብጦኛል አንተና አንተን ብሎኛል ማብራቅ ጨብጫለሁ አትዳፈር ቁራ ጨብጦኛል አሁንም እንደ ወንድማውነት ምክረ አትዳፈር አንተ ነብይ አይደለም ለነብይም ጭራሽ ለመጥራትም አትገባም ነብይ ያደረገው ሰው አይደለም አባቱ ለምን አይገባህም እኔ እኮ ሰው አይደለም ያደረገው ቆይ እኔ አሁን አንድ ነገር አንተ ብዙ ኢኮኖሚካል ችግር ያደርሳል በእኛ ላይ እንዴት አንደኛ በንዝል ጠጥተህ በንዝል እንድወደድ ያረክ አንተ ነህ ና ከፈለካውን ይዘና ተጣጣለሁ እየነገርኩ እኮ ነው በንዝል ጠጥተህ በንዝል እንድወደድ ያርጋል ባዝሊን በልተህ ባዝሊን እንድወደድ ያርጋል ሶፍት በልተህ ሶፍት እንድወደድ ያርጋል ሳር በልተህ ሳር እንድወደድ ያርጋል አንተ ሳር የምትበላው ከብት ነው ሳር የምትበላው ከብት ነው የነጮ ጋራ የከብት ነው ሌላው ይቅር እሺ እኔ ባዝሊን በበላ አንተ ምን ተጎዳ ተጎድተሃል
ለምን ሳር በበላው ተጎርተሃል ለምን ቆጠል በሽታን ይዘው ከነ በሽታ ዘሙት ምን አገባ ስለዚህ ማያገባ ነገር አትግባ አስተሳሰበ ጥሩ ነው ጭንቅላቴ ትክክል ነው እግዚአብሔር ይመስገን ሙሉ ጤና ሰጥቶኛል የተፈቀደልኝ ምግብ አለ ያልተፈቀደልኝ ምግብ አለ እና ሳር ያልተፈቀደ እሱ ለይቼ ይበላል ሳር ያልተፈቀደም ካብት አይደለም ለካብት ተፈቅዶ ሰላም በአገር ውስጥና ከሀገር ውጭ ሆናችሁ የኔ ተወዳጅ የሎሬቲዩብን የምትመለከቱ ሎሬቲዩብን ላይክ ሼር ሰብስክራይብ በማድረግ ሁሉ ጊዜ ቤተሰብ ይሁን ሰላም ጤና ይስጥልን ውድ የሎሬት ሲኒማ ተከታታዮች እንደምን ከርማችኋል እኛ አለን ዘበር መስገን አገራችንም ሰላም ያርግልን እያለ እንግዲህ የተለመደው ምርጥ ፕሮግራማችን ነው እውነት ወኔ ያስተሰሰይ ነው እንግዲህ ባለፈው ሳምንት አንድ እንግዳ አቀርበናል እሱ የምታወቅ ነው እንግዲህ በጣም ብዙዎቻችሁ ተመልካቾቻችን ኮሜንት ጽፋችኋል እሱም ምን ይወጋ አናቅም እኛም ማከርን ጋጻጽን ተጋጻጽን ምገባው ጉዳይ አይደለም ስለዚህ ዛሬ በእናንተው መሰረት ድጋሚ አቅርበን የመጨረሻ ውይይታችን እናደርጋለን ማለት ነው ኮሜዲያን መለሰ እዚህ ይገኛል ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ በማድረግ ቤተሰብ ይሁኑ ሐሳባችሁ በነጻነት አውሩ እኛ ምንም አጀንዳ የለንም የኛ ፕሮግራም ማዝናናትና ማስተማር ነው ከዘረኝነት ከጎጣኝነት ከፖለቲካና ጥግነን እናንተ ደግሞ ጥሩ አመለካከት ያላችሁ መሃል ሆኑ ይሄን ፕሮግራም ወደ ሌላ ነገር አትገልብጡ ኮሜዲያን መለሰ እንኳን ደህና መጣ እዚህ ምንድነው ያልከኝ ኮሜዲያን መለሰ እንኳን ደህና መጣ አልኩ ከሰይጣን ጋር ተመካክረ አደርክ እንደ ባንዴ የቀየረ በቃ ወደ ኮሜዲያን አደረከው እንደ ሰይጣን ጋር ማን ነው የሚቀየረው አንተ ነው ሰይጣን ቅርብ እኮ ያ ነብነቱን በቃ አንዴ ላይ ዲሌት አድርገህ እሱ ስም አልጠራም ከሰይጣን ጋር ያደረው የተስማማው የተጋባው ያንተ ነው አንተ የራስ ያለውን ማንነት ይዘ እኔ ከለለ ስለዚህ ይሄ ስም በእንባውን አንተ የምትለው ስም በነባንያ ፈጠራ ስለዚህ አንተ ኮሜዲያን መለሰ ነህ በተመልካች መሰረት ኮሜዲያን እንኳን ደህና መጣ ጥሩ ሙያ ውስጥ መተሃል በርታ ብለው ስላሉ በድጋሚ ያቀርባሉ ምን ትላለህ እሱ ጥሩ ነው ስራውን እሰራለሁ ብያለሁ ካንተ ጋር እንደፈለከው ስራውን እሰራለሁ ብያለሁ ግን በአንድ ሌሊት ቀይረ ወደ ኮሜዲያን ሙሉ በሙሉ አስገባው እኮ ሙሉ ለሙሉ ግማሽ ላስገባ ግማሹ መጀመሪያ አስገብቼ ግማሹ ቀጥሎ ይግባ ለዛ እኮ ነው ቅድም ያልኩ ከሰይጣን ጋር ተመካክረ ነው እንደ ሰይጣን ጋር የምትመካከረው አንተ በስማሙን ሰይጣን ከነጋ ጉርብትና የለም ስለተመካከረ ሰይጣን መጀመሪያ ጥልቁ ገብቷል ሜቢ አንተ ውስጥ ያለ እሱ ሰይጣን ለማውጣት ነው እኛ ጥረት እያደረግን ያለን በቃ ችግር አለ ውስጥ አውጣ ማውጣት ትችላለህ አንተ ማውጣ አካል አለ ሄደህ ትወጣለህ አሁን አወጣለሁ አላልከም እንደ አውጣስ ልናወጣው ነው ያልኩት ከማን ጋር ነው የምታወጣው ከማን ጋር ነው ከመመለከተው አካል ጋር የታሉ እነሱ አው ማውጣት አችልም ምኑ ሰይጣኑ ምን አካውንት ብር ነው እንደ ጽፈ ማውጣው አወጣለሁ ያልከው አንተ እኮ ነው በስማሙ ወልድ መንፈስ ቅዱስ ዘደውላ ስለዚህ ኮሜዲያን መለሰ ኮሜዲ በመምጣት ደስ ብሎ ነው እኔ መምጣቱ ደስ ይለኛል ግን አንተ አሁን ቀጥታ ሙሉ በሙሉ ወደዛ ስታስገባ ትንሽ ግራ አይልም እንዴ ሙሉ ለሙሉ አትባል አሁንም ያ ማይሆን ስም ነይ ልትለው እኔማ ነኝ ምንድነው ምን ሆነ ነው በአንድ ሌሊት መቀየር ማለት አንተ ምንድነው ከሂንዲ ውቃኖስ መጥቶ ተደጋግሮ ነው እንደ ለምን እዚህ ከብርቃይ ውቃኖስ አይመጣሱ ምን አገባኝ መጥቷል መሰለኝ አሁን ያንተ ነይ ልትል ነው አሁን ያ እኔም አልጠራም ያን ስም ነይ ልትል ነው እኔማ ነኝ ምንድነው ኦሪጂናል ነብይ ኦሪጂናል ማን ነው ጠርቼ ነበር በጌታ ማን ምን ኦሪጂናል ምን ኦሪጂናል የማይሞት እሺ ዳው ለተመልካች ጥያቄ ስለሆነ ነብይ ምንድነው ነብይ ማለት ያው ወደፊት የሚሆነውን የሚያወራ ማለት ነው ወደፊት የሚሆነው ማሞቻን ቀን የምናገር ማለት ነው ነብይ ነብይ አሁን ነብይ ወደፊት የሚሞተው ቃልና ወደፊት የሚሆነው የሚያውቅ ሁሉም ነገር ያውቃል ነብይ ማለት ነው ከነብይ ምሰው አንተ ታውቃለህ አሁን አንተ ነገር ታውቃለህ አውቃለሁ እኔ ታውቃለህ አንተ ስንት ዓመት እንደምትኖር አውቃለሁ ለምን ተዋሰው ሰልየኔ ከፈለክ ያውቃለሁ ነገር ይችላል ግን ካልፈለክ ችግር የለም ወደ ጥያቄው መግባት ይችላል ይኸውልህ የነድም የምታውቀው አንተ ፈጣሪ አይደለም ፈጣሪ ስልጣን ሰጥቷል ማለት ነው ለሁሉም ሰው ተባከ ፈጣሪ ሰጥቷል ባይዘው ማለት ነው የፈጣሪ ደግነትና ምሕረቱ ባንተ ያይ በጣም አይገርምም ባንተ ያው ስልኮ ማሪ እንደሆነ ነው ማሪ እንዳንተ አይነቱ ከህንድ ውቃኖስ ተነስቶ እዚህ ነው ውቃኖስ ነው ውቃቢ ውቃኖስ የሆንኩ ሰው ነው አንተ ለምሳሌ ባይዘው እኔ ክፉ ኃጢአት ሰርቼ አላውቅም በዚህ አጋጣሚ ክፉ ምናምን ሰርቼ አላውቅም ለምን ተሰራለ አንተ እኮ ማከማቻው ማከፋፈያው ነው
እሱ ላንተ የታየው ነው ክፋት እንዴት አንደኛ አንተ ማጠራቀሚያ ነው የክፋት ምንጭ ምክንያቱም ማይደፈር ያውን እንደው ለጻድቃን የመጣ ላጣን ተርፋል እንደሚባለው ፈጣሪ በመሬቱ ጠብቆ እንጂ አንተ ሲጀምር ማንንም ተነስቶ ስላለ አንተን መሰሎች በተለይ አንተን መሰሎች በእግዚአብሔር ስም የሚናገዱ እኔ ባለፈው ነግራለሁ እኮ እኔ ሰው አይደለም እንደዚህ ያደረገው ባለፈው ነግራለሁ ቀጥታ ከሰማይ በአካል መጥቶ ነው እኔም በጥርሙስ ዘይት ተቀብቶ ሄዷል ብዬን አልተነገርኩ እኮ ሁለት መናገር አካል ይፍረስማን አንተን በአካል ያቀባው ስለዚህ አንተ አካል ይፍረስ እሱ አካል አንተን ማን ነው አልቀባም አንተ ካሁን በትንሹ ነው እኔ ነገርኩት እኔ አሁን ከዚህ በፊትም ብዙ የሆነ ነገር አለ አሁን እኔ መብረቅ በእጅ ጨብጫለሁ ታምናለህን አታምንም መብረቅ በእጅ ጨብጫለሁ አረጋታ እንደው የእውነት ነው የእውነት ያመሰግናል መብረቅ ጨባጥክ መብረቅ ቀጥታ አረ እንዳለ ጫብጥ ምን አይነት ተሰብስቦ መጣ ባሽታ ጫብጣል ሌላ ምን ይደረጋል ኖርማል ነው የእውነትን 19 አረ አንተ ያል ኖርማል ነው ባልንገር የእውነትን ነው ማለት እኔ ብዙ ነገር ባይዘው እዚህ ሚዲያ ላይ አልነገርኩም አሁን አንተ ባለፈው በትንሹ አሁን ኢየሱስ በአካል መጥቶ እኔ ስማት ኢየሱስ ክብር የሆነ ቅዱስ የሆነ ስም አትጥራ እዚህ አይ አንተ እኮ ስለጠየቅክ ነው በቃ መብረቅ ጨብጫለህ አንተ ባሱ አጫብጥም የእውነት ጨብጫለሁ ባሽታ ጨብጥ አሁን መብረቅ ስንት እግር እንዳለ ታውቃለህ አታውቅም መብረቅ እግር አለው እግር አለው አሁን መብረቅ 6 እግር አለው ፍየል ነው መስለው ሰይጣን ግን ምን አይነት ስራ ፈት ነው ጎመን ይበላል እውነትን ነው ማለት ማን ይበላል ጎመን ይበላል መብረቅ አዎ የእውነትን ነው ማለት 1994 ላይ ክፍለ ሀገር ላይ ያለው ነው ቀጥታ ጎመን ሲበላ ነው እኔ ፍየል መስሎኝ ነውና ቀጥታ ጎመን ሲበላ ላባር ብዬ ሲሄድ ለካ ፍየል 4 እግር ነው ያለው ሲያየው 6 እና 6 እግር አልኩ 6 እግር ነው ያለው ምን ሆኖ 6 እግር ያለው ፍየል ሳይሆን መብረቅ ማለት ነው እንደ ሰይጣን ግን ባለ ከዛ ኖርማል እጄ እንደዚህ ጨብ እንደዚህ እንደዛ በእጅ እንደዚህ እኔ አንተኑ በቀጃትካ እጄ ሳትነካ እዛው ከሰይጣን ጋር ተወራ አይ የነገርኩ እኮ ነው እንደዛ ሲያደርገው አትያዝ እጄ አይነስ እጄ እስክሪፕቶ ካታል እጄ አትንካ አይነን እዛው ከነ መንፋሴ ተጨበረ መስማት አትፈልግም የሰማው መስል መስማት ነገር ነው አንተ ነህ እስካሁን እኮ ድረስ እንደዚህ አይነት ስላልሰማ ነው የእውነት ነው እኔ ለዛ ነው ብዙ ነገር አለ ግን አንተ ስለማታመኑ ነው እኔ አሁን ማልነግረው ማለት ነው እኔ ወለ እንዳንተ አይነት እኔ አሁን ምን መሰለህ ማምነ አንተን ማምነ አንደኛ አይምሮ ችግር ያለብህ ሁለተኛ ስለ ልቦናም ምን ፈርሷል ያንተ ልቦና ሶስተኛ ደግሞ አታገናዝብም አታዳምጥ ቆንጆ ኳሊቲክ ምንድነው አታገናዝብም አታዳምጥ ይሄ ነገር እንዳለ ሆኖ ሰዎች አሁን እኔ በነገራችን ላይ ይሄ ፕሮግራም ለምትከታተሉ ሰዎች ከዘር ከሃይማኖት ከፖለቲካ ነፃ ነው አንዳንድ እሱን መሰል የሆናችሁ ሰዎች ተጠንቀቁ እናንተንም አንተን እኔ አሁን አንተን ነው የምናገረውና ኦዲየንስ ምን አለ አንተ ኮሜዲን በእግዚአብሔር ጋር አትቀልድ በክብር በሆኑ ቅዱስ በሆኑ እንትን አትተላለፍ ለዛ አሞራው ይሄ ልጅ አስተምሩት ይሄ ልጅ ገጽጹ አሉ እኛ መገጸጽ ሳይሆን እንደ ወንድማዊ ምክር በእኛ ሙያ ውስጥ ለማዝናናት ና አንተ ደግሞ ምንድነው ችግሬ መንካት የሌለብን ነክታል እግዚአብሔር በምሕረቱ በቸርነቱ ምሮሃል ያ ማለት መንግስተ ሰማያት ተገባለ ማለት አይደለም ጋናም ይጠብቃል ማለት ነው ታውቃለህ ስለዚህ አሁንም ኦዲየንስ ጥያቄ ይዤ ነው ያቀረብኩትና አሁን አንተ ነብይ ነኝ የሚለው አንተ ነብይ አይደለህም ምክንያቱም ነብይ የሚለው ቃል አንተ ማታቆም አልገባክም ስለዚህ በእግዚአብሔር ስም ከሚነግዱ ሰዎች መሃል አንዱ ነህ እኔ ነገጀም አላቀም አሁን ቅድም ቢያለኮ መንፈሳዊ ነገር ለስጋውያን ምንድነው ሞኝነት ነው ይላል አይ አንተ አሁን የስጋዊ ሰው ስለሆነ ሞኝነት ነው ላንተ አሁን እኔ የሚያወራው ነገር አንተ ሞኝነት ነው አንተ ስጋዊ ነህ አሁን ስጋዊ አጥንታዊ ነህ እኔ መንፈሳዊ ነኝ አሁን እኔ መመርመር አችልም አንተ እኔ አንተን ይመረምራለሁ ገባ ለዛ ነው አሁን ቅድም እኔ የሚያወራው ምንድነው ላንተ ሞኝነት ነው ስለዚህ ሊቀበለው አይችልም ይላል ማኑ ስጋውያን ሰውን እንዳንተ አይነት ስጋውያን ሰዎች ማለት ነው ገባ እኔ በመንፈሳዊ ነገር ላይ ስላደኩ ነው ያን ሁሉ የገጠመ እኔ አሁን ስራው ወደ ስራው ስትመጣ እኔ ችግር የለም የፈለከውን ስራ መስራት ይችላል ቆይ አንተ ነብይ ስል ምንድነው አንተን የሚያቃጥልህ አንተ አሁን እኔ ነብይ ነኝ ስላልከው ስትፈልግ ምንድነው የሚያቃጥልህ አሁን ከነብይ ጋር ምንድነው አንተ ችግር ያለው ስትፈልግ ይኸውልህ ስቶቭ ላይ ቁጭ ብለህ ተቃጠል ስትፈልግ በከሰል ማንደጃ ተቃጠል ምንድነው እኔ የሚያቃጥልህ አልኩ አሁን እኔ ነብይ ነኝ ስል አንተ ምንድነው እንደዚህ አይኔን እንደዚህ መጥቶ የሚወጣው አንተ እጅ ሰብስብ ስሜቱ አትብላ ነብይ አንተ ነህ የሾመው እሱን አንተ ነብይ አይደለም ነብይ አይደለም እኔ ስለተመረጥኩ እኮ ነው አንተ ነብይ አይደለም አንተ
እንዳው ምን ልብል በቃ አንተ ምንም ማለት ነው በምን አወቅ ማን ነገረ ሰይጣን ነገረ ወይስ እግዚአብሔር ነገረ እግዚአብሔር ስም ያጥራል እሺ ማን ነገረ እሺ የነገረው እሺ እግዚአብሔር ባንተ አፍ ምጥራል እሺ የነገረ ማን ነው እግዚአብሔር ባንተ አፍ ምጥራል አንተ ያው በማን አፍ ነው ምን መጠራው በማን አፍ ነው መጠራው በቅዱሳን አፍ ነው መጠራው እኔ ቅዱስ አይደለሁም ቅዱስ አይደለም ኡርኩስ ነኝ እኔ ቅዱስ ነኝ ኡርኩስ ነኝ የኡርኩስ ምንጭ ምን ስራዬ እኔ ኡርኩስ ነገር ስራ አይተታቃለ ምንድነው መደፋፈር የእግዚአብሔር ቤት ገብተህ መደፋፈር መብረቅ እና መብረቅ የጨበጥኩት ነው የጨበጥኩት ያልኩት አረ አንተ እኔ ጨብጥ ለላል እኮ አለ አንተ እንደውን እድለኛ ነው ያ መብረቅ የጨበጥ ሰው ጋር ቁጭ ብለህ ኢንተርቪው በማድረግ እግዚአብሔር ላንተ ምንድነው እድል ሰጥቷል ይሄን እድል ተጠቀም እግዚአብሔር ለኔ እድል ሰጠ የእውነት ሰጥቷል መብረቅ የጨበጠው ሰው ጋር ቁጭ ብለህ እንኳን የማድረጉ ምንድነው ላንተ ራሱ እግዚአብሔር ላንተ እድል ሰጠ ኮል ምሕረቱን አሳየ ለምን እንዳንተ ስትዘላላ ስትዳፋ ዝም አለ ያ ማሳያ እግዚአብሔር ቁርጥ ቆይ እግዚአብሔር ቁርጥ እኔ ይቅርታ አድርጉልኝና ይሄ ስም እኔ እግዚአብሔር ይላውን ይቅር በል አምላክ ነገር አሁን ቁራ መግቧል እንግዲያው መብረቅ ላይ ተገረምክ አይደለም ቁራ ቀጥታ አሞራ እስከ ቤት ድረስ ያለውበት ቦታ ላይ 40 ምንጭ ላይ ነው ምን መግቧል ቀጥታ ስጋ አምጥቷል በፌስታል ቁራ ማን ቁራ አሞራ ነው ጥቁሩ ቁራ ታውቅ ስጋ የሚበላው ምንድነው ስጋ ማመጣው ላንተ ቀጥታ ለኔ ያው ጸሎት ላይ ያለው ስጋ በትልካካው ምግብ የበለለበት ሰዓት ነበረ ብር አልነበረማ በዛን ምን ሆነ መሰለ ቀጥታ በፌስታል በአፍ እንደዚህ ይዞ አምጥቶ እኔ የሚጸለይበት ቦታ ላይ እንጨቶ ላይ አንጠልጥሎ ምኑን አስቀምጦ ብላ ብሎኝ ሄደ ከዛ በኋላ ወስጄ እኔ በላሁት አሁን ላንተ ምንድነው ላንተ ሞኝነት ነው አሁን የሆነ ተረት ነው የሚመስለው በእግዚአብሔር መዳፈር ብልጥነት እግዚአብሔር መዳፈር ብልጥነት ነው ታምራት ይሆናል የእግዚአብሔርን ስም የጠሩ በከንቱ ማውራት ብልጥነት ነው እግዚአብሔር ስም የጠሩ መዳፈር ብልጥነት ነው እንደዚህ ብልጥነት ነው ሞኝ አንተ ከሞኝም ሞኝ አንዳንተ እኮ ሞኝ ብልጥ ነው ባይዘው አንተ ከሞኝም በታች ሆነ የሞኝነት ነው ለኤልያስ ለምሳሌ ማንም ተነስቶ ነብይ ስላለ ቁራጭ ብጦኛል አንተና አንተን ብሎኛል ማብራቅ ጨብጫለሁ አትዳፈር ቁራጭ ብጦኛል አሁንም እንደ ወንድማውነት ምክረ አትዳፈር አንተ ነብይ አይደለም ለነብይም ጭራሽ ለመጥራትም አትገባም ነብይ ያደረገው ሰው አይደለም አባቱ ለምን አይገባህም እኔ እኮ ሰው አይደለም ያደረገው ቆይ እኔ አሁን አንድ ነገር አንተ ብዙ ኢኮኖሚካል ችግር ያደርሳል በእኛ ላይ እንዴት አንደኛ በንዝል ጠጥተ በንዝል እንድወደድ ያረክ አንተ ና ከፈለካውን ይዘና ተጣጣሉ እየነገርኩ እኮ ነው በንዝል ጠጥተ በንዝል እንድወደድ ያርጋል ባዝሊን በልተ ባዝሊን እንድወደድ ያርጋል ሶፍት በልተ ሶፍት እንድወደድ ያርጋል ሳር በልተ ሳር እንድወደድ ያርጋል አንተ ሳር ምትበላው ከብት ነው ሳር ምትበላው ከብት አዎ የነጮ ጋራ የከብት ነው ከብት ነው ማለት ከብት ሳይሆን የነጮ ጋራ የከብት ነው አንተ ከብት ነው ከብት ሳይሆን ጮጋራው የነው ያው ጮጋራ አለ ካይነናቲንካ ስመት እኛ እጅ የከው መብረቅ የነካው እጅ ላንተ ራሱ በዚህ በሽታም ካለ ይፈውሳልና ምንድነው እንዳንተ አይነት በሽታ እኔን አይፈውስ ካለ ካለ ማለት ነው ትፈውሳለህ ከሌለ ችግር የለውም አንተ አሁን ባዝሊን የምትበላው ማለት ነው ይሄ ጤነኝነት ነው እና ማቂቤ በልተህ አታውቅም አንተ ቅቤ በልተህ አታውቅም ቅቤና ባዝሊን ምን ያገናኛል ባዝሊን እኮ ቅቤ ነው የግመል ቅቤ አይደል እንዴ ባዝሊን እና ምንድነው ግመል ከምንድነው ባዝሊን የሚፈጠረው ከግመል ነው አዎ እኔ ማውቀው ከግመል እንደሚፈጠር ነው ማውቀው አንተ ሁሉ ስለዚህ ቅቤ ነው ለኔ እንደ ቅቤ ነው እኔ አድርገው የሚበላው ስለዚህ ምንድነው ላንተ ባዝሊን መቀበያ ነው ለኔ ግን እንደ ቅቤ ነው አድርጌ ነው የምበላው እኔ መበላው የኔ ጮጋራ ነው የሚጎዳው ያንተ ጮጋራ አትያዝ እስክብርቱ አይኖስ ጨምራ ያንተ ጮጋራ ተጎዳ እንዴ አትንከኔ ነው እስክብርት አንተ ምንድነው እንኳን መላክ ነክቻለሁ አንተ ምንድነው ሰው አይደለም እንዴ ምን ነክቻለሁ አንተ ምን ከምን ትሆናለህ እኔን አትንካ አሁን ስሜታ ውስጥ አትግባ ሳር ነካው እሺ ምን ትሆናለህ ይሄው ነካው ምንድነው አንተ ሰው አይደለም እንዴ ነካ ችግር የለም እንኳን መላእክቶችን እየነካ አይደል እንደ አንተ እንደው እስኪ ታው ሌላው ይቅር እሺ እኔ ባዝሊን በበላው አንተ ምን ተጎዳ ተጎድተሃል ለምን ሳር በበላው ተጎድተሃል ለምን ቆጠል በሽታን ይዘው ከነ በሽታ ይዘሙት ምን አገባ ስለዚህ ማያገባ ነገር አትግባ አስተሳሰበ ጥሩ ነው ጭንቅላቴ ትክክል ነው እግዚአብሔር ይመስገን ሙሉ ጤና ሰጥቶኛል የተፈቀደልኝ ምግብ አለ ያልተፈቀደልኝ ምግብ አለ እና ሳር ያልተፈቀደ እሱ ለይቼ ይበላል ሳር አልተፈቀደም ከብት አይደለም ለከብት ተፈቅዷል ለእንዳንተ አይነት ከብት ተፈቅዷል እኔ ከብት አይደለም እኔ ጮጋራ የከብት ነው የከብት የጮጋራው የከብቶች አይነት ነው እንጂ እኔ ከብት አይደለም እኔ ኦሪጂናል ነብይ ነኝ ገባ ነብይ ለነገሩ አሁን ማለታመው ለዛ አንተ አሁን ባዝሊን ቢበላ ምንድነው ዛሬ ሆስፒታል ትገባለህ አሁን እኔን ለምን ከበሮ ነው እንደ የምትመታው ለምን ትመታለህ አይ ስለካ ደስ ስለሚለኝ ነው አይ ስለተመቸኝ ነው ለመለካት ምናምን ለገታ በስማም ወልድ መንፈስ ቅዱስ ያደምላ አለ አንተ ያሰር ስለዚህ እሱ አንተን አያገባም እዛ ውስጥ ዝም ብለህ አትግባ ይኸውልህ ነገርኩ ነው አሁን እየነገርኩ ነው አንተ አሁንም
ይሄን ሐሳብ ተው ኦዲየንስ አሁን ይኸውልህ የሚወዱ ሰዎች አንተ ብዙ ሰው ተቆጥቷል ብዙ ሰው ደግሞ አስተውሏል ለምን ልክ እንዳንተ ማለት ያንተን መሰል ሰዎች ያንተ ሐሳብ እንድታራምድ የሚፈልጉ ቢኖሩ ደግሞ ትክክለኛ አስተሳሰብ ያላቸው በሃይማኖት ጉዳይ ላይ አርገው የሚመጠበጡ ሰው ስላሉ ከእንደዚህ አይነት ነገር እንድትወጣ አቅርባው ለመጨረሻ አሁን ስትል አገልግሎት አቁም እያልክ ነው አንተ ነን የምን አገልግሎት የመንፈሳዊ አገልግሎት አቁም እያልክ ነው አንተ አገልጋይ ነህ ምንድን ነው ታዲያ እስካሁን ምንድን ነው የምሰራው ከተፈጠርኩ እስካሁን ድረስ ምን እየሰራው ነው የምኖረው አንተ ያገለገልክ አንተ አገልጋይ ነህ ያው አገልጋይ ነኝ ያገለገልኩ ነኝ እስከዚህ ቀን ድረስ ያገለገልኩ ነው ቆይ ኦኬ አገልጋይ ለዛ ነው ሳር ባዝሊን ሲሚንቶ እንዳለ ይሄ ጉዑዝ የሆነ አካል የሚበላው አገልጋይ ነው እሱን እምነት ለማሳየት የሚገል መርዝ ብትበሉም አይገልም ስለሚል ያ እምነት በእኔ ውስጥ ላይ ስላለ ምንድነው ሰዎቹ እንዲያምኑ ማረጋገጫ እንዲሆን ለዛ ነው የበላው ያሳየው ገባ እንጂ እኔ ሰው ብለብያ አስተምሬ አላቀም ለራሴ ነው የበላውት ገባ የሚገል መርዝ ብትበሉም አይገልም ይላል ለዛ ነው እኔ ያ እምነቱ ቃሉ ላይ ስላለ ያንን ወደ ተግባር አድርጌ አሳያለሁ እንጂ ሰውን ብሉ ምናምን ብዬ አስተምሬ ማለት እኔ ደግሞ አንድ ነገር ምናገር ይኸውልህ አሁን አንተ መቀባጠሩን ትተህ እኔ የመጣሁበት ኦዲየንስ አቅርብ ባለ መሰረት የመጣሁት ኦዲየንስ ላይ ኮሜንት የተጻፈው ኮሜንት አንብቤና በግል የተሰጠ አስተያየት ይዤ ነው ያ ምንድነው ዋነኛውን ዓላማችን ዛሬ በቅዱስ በሆነው በእግዚአብሔር ስም አትቀልድ ነው እኔ ቀልጄ አላቅም ወደፊትም አልቀልድም ቀልጄ አላቅም ወደፊትም አልቀልድም ኦሪጂናል ነብይ ነኝ እና ነብይ ነኝ ማለት መቀለጃ ነው እንዴ እንት ምን ሆነ ነው ከዚህ በላይ አሁን በመጽሐፍ ቅዱስ ውስጥ ነቢያት የሉም እንደዛ ቅዱስ የሆነ የእግዚአብሔር ነቢያቶች አንተ የማን ነብይ አንተ የማን ነብይ ነህ ማን አንተ የማን ነብይ የትኛው አንደኛ የእግዚአብሔር ነብይ ነው ሁለተኛ የእናንተም ነብይ አሁን እግዚአብሔር አትቀልድ ሲል የእግዚአብሔርን አልቀልድኩም አላልክም መቀለድ ነው እንዴ እግዚአብሔር ስመርጥ አንተም ነብይ ልትሆን ትችላለህ አሁን ከዚህ ኮሜዲነት እግዚአብሔር አንተን ከመረጠ ወጥተህ ልታገለግል ትችላለህ አንተ አትነግረኝ እሱ አንተ ስለዚህ ምንድነው እግዚአብሔር የሚፈልገውን ይመርጣል ማይፈልገውን ደግሞ በሌላ ይሄዳል ይሰራል እንዳንተው ማለት አንተ ያልተመረጥክም እያልኩ ነው እኔ ስለሌላው አይመለከትም አንተ አልተመረጥክም በሚናው ነብይ አይደለም በሚናው ሌላ ምንም ማወቅ አይጠበቅም ይሄውን የምታወራው ተናግረዋል ነብይ እንዳይደለ ተናግረዋል የተናገረ አካል አለ ምኑ ነብይ እንዳይደለ የተናገረ አካል አለ ወይስ በስሜት ተነስተ እኔን ስለምትጠላ ከመሬት ተነስተ ነብይ አይደለ እኔ አልጠላም እምጠላው አመለካከት ነው ያንተ አመለካከት ይጠላል እኔ አልጠላም አንተ ምጠላ እንዴት ነው አመለካከቱ ምጠላ አሁን የታምራቶች የምን ታምራት አሁን ቅድም መብረቅ ነካው መልአክ ጋር አወራው ቁራ መገበ ምናምን የሚለው ስለሰማ ነው በማውራት ነው እንደ ታምር የሚታወቅ በተግባር ነው እንጂ ማውራት ሳይሆን በተግባር እኮ ነው መብረቁ የታለው እሺ መብረቁ እዚህ አይደለም ክፍለ ሀገር ላይ ነው 1994 ላይ ነው በአካል ቀጥታ ጎመን ሲበላ እኔ ፍየል መስሎኝ ሄጄ ምን አደረኩት ሊያባርር በየሰለው 6 እግር ነው ያለው ከዛ በኋላ እንደዚህ ያያው ተነስቶ ሄደ ማለት ነው ወደ ሰማይ ከዛ ቡአ ብሎ እንዳለ በቃ ድምጹን ሁሉ እንትን አድርጎ ወደ ሰማይ ሄደ መብረቅ ሳር እየበላ ሳር ሳይሆን ጎመን ነው የሚበላው መብረቁ ፍየል ነው መስለው ነጭ ነው ሁሉ ቆዳ ምናምን እንትኑ አለ አይደለ በጀርባቸው አሁን ፍየል እንትኖች አለ እንደዛ አይነት ማለት ነው አንተ እንስሳ ስለሆንክ የእንስሳት እንዳለ ነገሮች ታውቃለህ ፍየል ነው ምናምን ያንተ ጓደኛዬ ነው ብላ አሁን ጓደኛ ብላ እኔ ያያሁትን ነው የሚነግርህ አንተ በአጋጣሚ እዛ ጎመን እንስሳት ሳር እየበላክ አሁን የምጠራው ነገር እኔ በበላው እንስሳት ማለት ጎመን እየበላ ስትሄድ 6 እግር ያለው 6 እግር አለው ካላወቅ ይወቅ ብዬ ነው በዚህ አጋጣሚ ይሄን ስላው ክብራትና ክብራት ተመልካቾች እንደምታዩት ነው ባላችሁት መሰረት እሱ ለማጋዝ ማን ነው ለመምካር ቁጭ ብለናል እናንተ ባላችሁት መሰረት እንኳን ደህና መጣ ኮሜዲ በማሰራት ጥሩ ነው የእግዚአብሔር ስም ግን አይጥራ እሱ ነብይ አይደለም ባላችሁት መሰረት እንዲል አድርገን ያወራን ያለ ነው እንደምታዩት ነው አንቆ እግዚአብሔር ስም አትጥራ ማለት የት ቦታ ላይ ነው እግዚአብሔር ስም አልጠራው እግዚአብሔር ቦታ የሚጠራው ቅዱስ የሆነ ቦታ ነው ለምሳሌ የት ነው ቅዱስ በሆነ ሰው ቅዱስ በሆነ ቦታ ላይ ይጠራል አሁን መጽሐፍ የእግዚአብሔር ስም የሚጠራ ቆይ ሁሉ ይድናል ይላል አንተ የምታወራው ጠቅላላ የሰይጣን ተግባር እሺ ሰይጣንን ልጥራ ጓደኛክ ጥራው ጓደኛ አሁን እግዚአብሔር አትጥራ ካልክ ስለዚህ ሰይጣንን ልጥራ ማለት ነው ሰይጣን ጓደኛ ነው ጓደኛ ነው አንተ ነው ጓደኛ ያስደረገ አዎ ከሰይጣን ጋር ስለዚህ ከሰይጣን ጋር እያወራ ነው አሁን አንተ ሰይጣን ነው አንተ እኔ ሰይጣን ነኝ ስለዚህ ከሰይጣን ጋር እያወራ ነው አሁን እንደምናም ስላልክ እኔ ተስፈራራም ማስፈራራት ሳይሆን አሁን ስለዚህ ሰይጣን ብለሃል ስለዚህ ሰይጣንን ኢንተርቪው ያደረክ ነው ማለት ነው ልክ አንተን መስል ሰዎች አሉ
አንተን መሰል ማለት ሰይጣን ይታያል አንተን የሚመስሉ አሉ ይሄ በሐሰተኛ በእግዚአብሔር ስም ነግደው አይምሮ ይዘው ምናምን ቆልፎ ምጥሉ አሁን አንተ የነሱ ፎርስ አለ ሰይጣን ይታያል ሰይጣን መንፈስ እኮ ነው እኔ መንፈስ አይደለም ስጋ አለ ይኸው ካንተ ጋር ቁርስ በልቻለሁ ታቋላየ ስለዚህ ታቋለ ማለት ነው ታቋለ አንተ ታቋለ ሰይጣን ብለ ያልኩ አንተ ስለዚህ ሰይጣን እንደምታረግ ምክንያቱም የምታወራው ተግባር የሰይጣን እጥነኝ ማለት ትክክለኛ የሆነ ሰው ማወራው ነገር ነው የሰይጣን ተግባር ነው ስለዚህ አንተ ሰይጣን ማወራው ማለት ነው ስለዚህ የሌለ ነገር አታውራ ሰይጣን ነው ለዚህ ራሱ ንሰብ ትገባ ይሻላል ስለዚህ የእግዚአብሔርን ስም በከንቱ አሁን እኔ እግዚአብሔር ስም እኔ በከንቱ እግዚአብሔር ስም አልጠራም ዋናው ይለ አሁን የመጣንበት ዋናው ዛሬ ላቀርብ የፈለኩበት ዋናው ዓላማ አንተ ነብይ አይደለህም ሁለተኛ የማይበላ ነገር እየበላ ለብረተሰቡ ማይሆን ነገር አታስፈላለን በዋናነት ብረተሰቡ ተው የእግዚአብሔርን ስም ግን ጠርተ አትደፋፈር ለምሳሌ የእግዚአብሔር ቁርጥ ለእግዚአብሔር ታዛዥ ኩን መላእክቶች ጋር እንደዚህ አድርገ እንደዚህ ብለ አትሳፋጥ እግዚአብሔር ለነቅርበት እግዚአብሔር ጋር አትባል ይሄንን ነገር አቆም ብለው ነው ያወራሉ ስለዚህ ይሄንን ነገር ታቆማለህ አታቆምም ጥያቄ እሱ ችግር የለውም እነግራለሁ እኔ አሁን ከመላእክት ጋር መሳፈጠው ለምንድን ነው መሰለህ ቆይ ልንገርህ ምክንያቱም ልንገርህ አንተ ዝም ብለህ ሳይሆን ምክንያቱ አትንገረኝ አንተ ከመላእክት ጋር የምትሳፈጥበትም አረ ይቅር ይበለን አንተ ባክ ንሳግባት እግዚአብሔር ይኸውልህ ንሳግባ ለምሳሌ አሁን አንተ ቆይ ቢሳፈጥም ቆይ አለመታመም የጤነኝነት ምልክት እንዳይመስል አልታመምኩም ብለህ ጤነኛ ነህ እንዳትል እና ምንድን ነው እግዚአብሔር ታጋሽ ነው የታገሰ ነው ህብረተሰቡ አታስቆጣ ማይሆን ያመለካከትን አቁም አንተ ከኮሜዲያን አሞራው ጋር ስራ መስራት ትችላለህ ባለፈው አቅርብ ያለው በጣም ብዙ ነገር ብላል ኦዲየንስ አይቶ መልስ ሰጥቷል አሁን ግን የመጨረሻ ማስጠንቀቂያ ነው እኔም እንደማወራው ያ ማለት ምንድነው አንደኛ ቅዱስ የሆነውን እግዚአብሔር አትተላላ አትጥራ አንተ ነብይ አይደለም ነብይነት አይደለም ነብይ ለመሆን የነብይነት እንትን ቃል ራሱ መጥራት አይጠበቅም አንተ የሰይጣን አባሪ ነህ ጤናማ አይደለም አመለካከት ልክ አይደለም ምክንያቱም ከሰው ውጭ የሆነ አመለካከት ከሰው ውጭ ነህ አንተ ለምሳሌ አሁን ቆይ ላይ ያወራሁት ሁሉ መጽሐፍ ቅዱስ ላይ ያለ ነው ሰው ሳራ ስለዚህ መጽሐፍ ቅዱስ ላይ ያለው ሲቀበል ሰው ሳራ ይበላል ሰው ይበላል ሰው ይበላል አሁን በመጽሐፍ ቅዱስ ላይ 7 ዓመት ሳር የበላ ሰው አለ መጽሐፍ ቅዱስ መጽሐፍ ቅዱስ ላይ እሱ ሌላ መጽሐፉ ላይ ተጻፈው አትቀበልም ናቡከደነጾር 7 ዓመት ሙሉ ያው ጥፍሩ ራሱ የእንስሳ ጥፍር እስከሚወጣ ድረስ 7 ዓመት በልቶ ከዛ በኋላ ተመልሶ መጣ አንተ አሁን ለዛ ነው ቅድም ያልኩት የስጋውያን ሰዎች መንፈሳዊ ነገር ቦኝነት ነው ያልኩት ለዛ ነው አንተ አሁን በስጋ ስለምትመላለስ ይሄ ነገር በፍጹም አንተ አይገባም ገባ ደንዝዘሃል ስለዚህ ምንድነው ስለዘረዘስክ አሁን እኔ ምንም አልልም ስለዚህ ምንድነው አሁን ቅድም ሲራ ባልኮላ ኮሜንት ላይ ሰዎች ያሉት እኔ እሱን ይቀበላሉ ኮሜንቱ ምኑን የምትቀበል ሰዎች የጻፉት የእግዚአብሔር ስም በከንቱ አትጥራ ምን በከንቱ አልጠራም ነብይ አይደለም ነብይ አይደለም እሺ ነብይ አንተ ነህ ሾንኮነ ቆይ ነብይ መሆኑ ምንድነው አንተ የሚያቃጥል ነብይ አይደለም ነብይ አይደለም በቃ የነብይነት ሲራ አንተ ሳይስትልኝ እስከ ዛሬ አንዴ ዳስ ሲልሽ የምትሞትበት ቀን ልንገርሽ ጣራ ለጣራ ዛፍ ለዛፍ እንደ እንስሳ ጦጣ ትዘላለች እሺ አሁን የነብይነት ስራ አሳይብ ላይ ማይሆን እንትን በዚህ ተጨማለቀ በዚህ ገብቼ ብለህ ትንጣጣለህ እሺ የነብይነት ስራ አሳይብ ላይ የምትሞትበት ቀን ልንገርሽ ወይስ ቀጥታ ሲኦል ሊላክል አሁን እዚህ ያለ ሰዎች ያሉ ማንንም ምትልከው አንተን ማት ትፈልጋለህ እኔ አንተ ነህ ሰው ልትልክ ትፈልጋለሁ ካልክ እንደዚህ አይደለም ብለህ ይኸውልህ እንደ ሰውኛ ሳይሆን እኔ ጤና ማለት እኔ ፍጹም አይደለም አላምንም ካልክ ሲኦልም ይገባ ይጸልይና ሊላክ ስማኝ ቆይ እኔ ይኸውልህ ሲኦልም ልግባ ምን ልግባ እሱ መጨረሻ ለምን ትገባለህ እኔ እያለሁማ አንተ እንዴት ትገባለህ መግባት የለብህም ከኔ ጋር ኖረ ገነት መግባት አለብህ ባይዘው በዚህ አጋጣሚ ትላንት ማታ ማለት ነው ሰማይ ሄጄ ያንተ ቤት አይቼ መጥቻለሁ ግን ምንድነው ለወተን ነው ማለት ትላንት ነው ይሄን እንደው ጧት ከመደወሉ በፊት የዛሬ ስለመጣ ብዬ ትቼ መጥቻለሁና በሰማይ ላይ ምንም ቤት ያልተሰራም ላንተ መዘጋጃን እንደንተ የሆነተን ነው ማለት አተ መዘጋጃ ምንም አሁን የቤት ሲሰራ ምንድነው ቢም ይቆማል አራት በኩል በአራት አቅጣጫ እሱም ራሱ አልቆምም ስለዚህ ምንድነው ከዚህ በኋላ እኛው ስራም እየሰራ ማለት ነው ከዛ ውጪ በመንፈሳዊ ነገር ላይ ስራ አንተ አሁን የምድራውን ብቻ ሰርተ እዛ ላይ ባዶ ቤት በኋላ ስትገባ ስትሄድ የለም ስለዚህ ይሄን ማታ ትላንት አይቻለሁ አንተን ማጨማለቁ ማን ነው እኔ ማጨማለቁ ሳይሆን እኔ አይቼ ስለመጣው ነው አይዞ በርታ እኛ አለን ህዝቡ ላይ ተናገር ስለተባልክ ነው ከፈለክ ተቀበልክ አልከበልክ መብቴ ነው እኔ ራሴን ጨርሼ ቃሉን ተሳፋጥ ህዝብ አስቀይም ብሎ አንተን የሚያደርግ
በእርግጥ ጭንቅላት ችግር ያለብን እናውቃለን። ግን ጭንቅላት እንደ ሰው ይመለስ እንርዳ ያለ ነው አለ ጭንቅላት ሰማይ ቤት መዘጋጃ ኮሎን ቆመ አፈር ቤት ምንጣፍ ተነጠፈ ምናምን ብለህ አትዘባርቅ። ቆይ በሰማይ ፎቅ አንተ አሁን ደግሜ እላለሁ ሁለት ኳሊቲ ያለ እንዳለ ታምናለህ? መለሴ በሰማይ ፎቅ እንዳለ ታምናለህ? በሰማይ እንደዚህ ምድራዊ አይነት ፎቅ እንዳለ ታምናለህ? አንተ እዛ የሆነ ጨለማ ዓለም ውስጥ ቁጭ ብለህ የምታየው ነገር እኔ ታውቃለህ። በቃ አታውቅም። ለዛ እኮ ነው እኔ ባለፈው ለአንተ ሁለት አይን ይሄ ብቻ ነው ያለው ገባ? የውስጥ አይን ምንድነው? እውር ነው የለም። ለዛ ነው ያ አይን ቢከፈት ኖሮ ታያለህ። ለዛ እኮ ነው ብዙ ተበድለሃል። እኔ በጣም አንድ ነገር ታዘብኩ። ሰይጣን ታዘብኩ። ሰይጣን ስራ ሲፈታ እረሳ ያስፈሳል አለ አንተ ነው። እንዴት በቃ ሰይጣን አንተን በሆነ ባልሆነ እያስመጣ ያስፈሳል። በአፍ ነው የሚያስፈሳል። በሌላ ሰው በአፍ እያስፈሳል ነው። እኔ አይኔ ስለተከፈተ ነው የሚያየው። አሞራው አሁንም እግዚአብሔር ይቅር በለኝ ብለን ሳግባ ወንድማዊ ምክር ልንገር። አሁንም እኔ መንፈሳዊ ፕሮግራም ያለ እንደ ወንድም ግን ህዝብንም ስለሞት የጠየቅኩት የመለስኩ ነኝ። እኔ እኮ መንፈሳዊ እንዳይደለ ያውቃለሁ። የኮሜዲያ ስራ እንደሆነ ያውቃለሁ። ግን አንተ የጠየቀው ምንድነው መልስ እየሰጠው ነኝ። እኔ ሁሌ እንደ አንድ ሰው በቃ ልበልሽ እንደ አንድ ሰው ቆይ በቃ ነብይነቱን ለነተው በቃ እሱ ይሁን። አንተ እሱ ጋር አያግባህ። ነብይ አይደለም እሱ ነብይ አይደለም። በቃ ለምን እንዴ አትበል። እግዚአብሔር ስም ይጠራ አትዳፈር። እና በማን ስም ለሰይጣን ስም ልጥራ እንዴ? ሰይጣን ነው የሰይጣን ተግባር የምትፈጽም ሰው ነህ። ነብይ እንዳይደለ በምንድን ነው የምታውቀው? እሱ ተውና አሁን ወደ ምን ወደ ስራ ውስጥ ግባ እና እግዚአብሔር ስም አትጥራ። እሺ የማን ስም ልጥራ? በእግዚአብሔር አትቀልድ። እኔ አልቀልድም። እየቀለድክ ነው። አይ አልቀልድም። ስለዚህ አሁንም በእግዚአብሔር ስም አትጥራ። የእግዚአብሔር ስም እዚህ ቦታ አትጥራ። አንተ አሁንም እዚያ አትጥራ ያልክ ነው። የእግዚአብሔር ስም አትጥራ። በቃ አንተ የትም ቦታም ወይ እዚህም ብቻ አትጥራ። ምን በእግዚአብሔር አንተ ይኸውልህ ለእግዚአብሔር አሁን አንተ ለንስሐ ገብተህ እግዚአብሔር ይቅር ካለ መተህ እንደው ታወራለህ እንጂ የእግዚአብሔር ስም ባንተ አይጠራ። አንተ ስለዚህ የትም ቦታ የእግዚአብሔር ስም አትጥራ ያልክ ነው። አዎ እግዚአብሔር ስም አትጥራ። እሺ የማን ስም ልጥራ? የራስህ ስም ጥራ። የራስህ ስም ምን ያደርግማ? ምን ያደርጋል? የነስም የመለሰ ስም ምን ያደርጋል? የራስህ ስም ሰይጣን የሚወጣው በእግዚአብሔር ስም ነው። አጋንንት የሚወጣው በእግዚአብሔር ስም ነው። አንተ አሁን በመለሰ ስም አጋንንት ወጣ ብል ይወጣል አይወጣም? አንተ ማን ማብት ሰጣይ? በእግዚአብሔር ስም አጋንንት ቃሉ ነው ላመኑት ለተቀበሉት እነሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ የሰጠኝ ያ የእግዚአብሔር ነው ስልጣን የሰጠኝ። ስለዚህ እኔ የእግዚአብሔር ስም ካልጠራ ያሞራው ስልንትና እንዴ እቴ ስም ቀሰጥራ ስም አትጥራ የነስ እሺ ማሰጥራ እሺ በነስም አጋንንት ታወጣለህ በነስም አጋንንት ታወጣለህ። እስኪ በመለሰ ስም አውጣ ብለህ ወደና ፈውሶ አንተ ከራስ ጭፍሮሽ አንተ እና አንተ እኮ የእግዚአብሔር ስም አትጥራ ያልክ ነው። የሰይጣን ስም ልጥራ እንዴ? አንተ ጤነኛ ሰው አይደለም ነው። የእግዚአብሔር ስም አትጥራ። አንተ አሁን ነብይ ነኝ ያልክ ለምን ታወራለህ? ነብይ አይደለም ህዝቡ እሺ እንዳይደለው ማን ነገረህ? ለአንተ እኔ ነብይ እንዳይደለው ማን ነገረህ? ሰይጣን ነው ወይስ እግዚአብሔር ነው የነገረው? የእግዚአብሔር ስም እንዴት? እሺ እኔ ነብይ እንዳይደለው ማን ነው የነገረው? ከማን ሰምተህ ነው? ምክንያቱም ታምራት የሚባሉት ነገሮች ይፈጽማሉ ያልክ አንደ ደስ ሲል ባዝሊን፣ አንደ ሳር፣ አንደ ሶፍት፣ አንደ ሲሚንቶ እየበላ ከሰው ማይጠበቅ ከሰው ውጭ የሆንክ ሰው ነህ። ጉዝ ነገር ሁሉ የሚበላ ሰው አይደል? እኔ ብያለሁ እኮ ለእንስሳት ተፈቀደ እንስሳት ይበላል፣ ለሰው ተፈቀደ ሰው ይበላል። አንተ እና ሳር አትብላ የሚል አለ? ባዝሊን አትብላ የሚል አለ? ነብይ ባዝሊን ይበላል? ይበላል ይበላል። ያው ሁሉ ተፈቅዷል ብሏል። በቃ ስለዚህ እኔ ይጠቅማል የምለው ለምን ኮብልስቶኑን አልበላም? ድንጋይ ለምን አልበላም? እንዳንተ መሰለ አንተ የነገርኩ እኮ ነው። እኔ በበላ አንተ እግዚአብሔር ስም በዋናነት ይሄ ፕሮግራም አንተን በቀደም በቀረበው ቪዲዮ መሰረት እሱ ነብይ አይደለም ኮሜዲያን ነው። እንኳን ኮሜዲያን መጣ ሲባል አንተ ይሄው የማይጠራ ስም እና ቅዱስ የሆነውን የእግዚአብሔር ስም እንዲሁም ደግሞ ለእግዚአብሔር ቅርብ የሆኑ ቅዱሳን መላእክትን እየጠራ አትሳፋጥ አትተላላም እያሉ ስለሆነ ለዚህ ህዝብ ይቅርታን ጠይቄ ኮሜዲ ወደ አርት ውስጥ እንድትመጣ እንጂ እኔ አርቲስት ውስጥ እመጣለሁ ስራውን እሰራለሁ ብያለሁ። ባለፈውም ብያለሁ። አንተ ግን ስለዚህ ሲሰራ ይሄን ስም አትጥራ። በቃ እዚህ ቦታ አትጥራ ያልክ ነው። በቃ እዚህ እንዳጠራው እዚህ ቦታ እንዳጠራ አንተ ምንም ነገር ታምር። ስለዚህ በኮሜዲያናው ብቻ ላይ ቀጥል ያልክ ነው። ታምር መስራት አትችልም ማለት አይገባም። ላንተ አደርጋለሁ። እንዴት ነው ማላደርገው? ምንም አታደርግ። አደርጋለሁ። ታምር አለ ካሁን አንተ ታምር አለ አለ ያው እንዴት ነው ታምር? እንዴት ነው ለለው አለ የፈለከው አሳያለሁ። ምን ማድረግ ትፈልጋለህ? አንተ ነብይ አይደለም። ነብይ ያለከው ነብይ አይደለም። ከፈለክ መሞቻ ቀን ልንገርህ ሲኦል ላክልህ ምን አድርግ ስል እምባልክሽ ምን አሁን ምንድን ነው ምንድን ነው? ድንጋይ ነው ድንጋይ ነው ድንጋይ ነው አይደለ? ድንጋይ ነው። ይሄ አሁን አንተ ከምናገር ይሄ ባወራው ይሄ ይሰማል ለኔ። አንተ ማለት ይሄ ነው
ይሄ ድንጋይ ይሄ እስኪ አናግረውና ይስማ እስኪ ጠይቀው ምኑ እስኪ ድንጋይና እሱ ይሰማል ብለሃል እስኪ አናግረው ድንጋዩ አንተ ካወራ ይሰማል ታዲያወራ አንተ ታወራ ሰራው ለኔ ይሰማል እንዴት ነው እስኪ አሰራው አንተው መጀመሪያ እኮ ካንተ እሱ ለኔ ይሰማል አልክ አሰራ ይሄው አሰራ አንተን ከማወራ ለዚህ ብነግረው ይሄ ድንጋይ ራሱ ይሰማል አንተ ማለት ድንጋይ ይሰማል አማኝ ሰው ነው አንተ አታምንም አንተ ታራ ድንጋይ እኮ አማኝ ሰው ነው አንተ ታወራለህ እስኪ አውራው ይመልስ ነው ጆሮ አለ ይሰማል አውራ እስኪ አንተ እኮ ነው ያልከው አንተ አትሰማም ያልኩ ነው አንተ ድንጋይ ነህ ለምን ነው የማይሰማው አንተ ድንጋይ ነህ አሁን ድንጋይ ነህ ልትመታ ነው ለምን እመታለሁ ድንጋይ ነህ ድንጋይ መታ እኔ ከፈለኩ ለምን ድንጋዩን ዳቦ አድርገው በበለው ምን አገባ አንተ ድንጋዩ ዳቦ አድርገው ትበላለህ ድንጋይ ምን አገባ እስቲ ዳቦ አድርገው የእግዚአብሔር ቃል አትፈታተን ተብሎ ተጽፏል አንተ ንግር አለ እንዴ